ከዛ ተሰላለምንና እናግባሽ ምናምን አለኝ። እኔ አሁን እንደ ቀልድ ምናምን ነገር ወሰርኩኝና ትቀልዳለህ እንደ ምናምን እያልኩኝ ተሳስቀን አለፍነው። አወራን፣ በዛው መደዋወል ምናምን ጀመርን፣ እናወራለን። ላይቭ ላይ ደግሞ እሱ ይገባልና ሌላም ልጆች ምናምን አሉ። በአንድ ላይ ማታ ማታ እንደዚህ እንጫወታለን ማለት ነው። ከዛ ያለው ነገር በዛ ቀጠለ። አወራን፣ ወደ ቤተሰብ እናደርሰውና ወንድሜ ልንገረውና አንቺን ቤተሰቦችን ላሳውቀሽ ፍቃድ እርግጠኛ ከሆንሽ በውሳኔሽ ወንድሜን ላሳውቀውና ልንገረውና እንታይም ያለውን ነገር እንትን እንበል አለኝ። እሺ አልኩት። ለወንድሙ ነገረው። እኔም ቤተሰቦችን አሳውቃለሁ አሳምናለሁኝ። እሺ አልኩት። ከዛ ወንድሙንም ነገረው። ሲነግረው ያው እኔም ጋር አወራን ምናምን ሸሪያ በሚፈቅደው መልኩ መጥቶ እንዲያኝ ይፈልጋልኝ እኔ ምናምን አልኩት። ኦኬ አለ። አንድ የቤተሰብ አካል ጋር ሆኖ መጥቶ አየኝ። እኔም ቤተሰብ ይዤ ምናምን ማለት ነው የቅርብ ሰው እኔ ያለሁበት መጥቶ አየኝ። ግን አንድ ከተማ አንድ አካባቢ ነው የምንኖረው። ያው እንደ ጮኛ ታያየን። እኔ ምልሽ ከይቅርታ ከዛ ተመለሰ። ዙዙ እኔም በዋትስአፕ አውርተሽኝ ታውቂያለሽ? ይሄን ጥያቄ ብቻ ባጭሩ አዎ ወይም አይ? አዎ በዋትስአፕ አውርተሽኝ ታውቂያለሽ አንቺ ልጅ? አዎ አወኩሽ። እሺ አዎ ከዛ ታያየን። በዛው ያለው ነገር ቀጠለ ምናምን። በመሀከልም እንደዚህ ክፍተት ተፈጥሮ እንደዚህ ስትይ አንዳንድ የተሳሳተ ነገር እንዳይኖር በዲቴልስ ነግራሻለሽ። ነገሩ nothing only የነገረችኝ የዛ ሰው ፍቅረኛ መሆኗን እንድመክርላት ሲጣሉ እንዳስታርቃት አናግራኝ ነበር። አሁን ነው ድምጿን ስሰማ ማንነቷ ትዝ ያለች። ለምን መሰለሽ ሀቡ አናግረኛለች ስትይ ስለምንድን ነው ያናገረችሽ? ይሄን ኬዝ አንቺ እንደማታውቂ እኛ በእርግጠኛነት እንትን ብለን ነው እኔና አዚዛ ተነጋግረን ያወርተን የምናውቀው። ሰውየው እዛ ወደ ኢትዮጵያ ከመሄዱ በፊት እንድመክርላት፣ ወደ ሌላ ሀገር ደግሞ ሲሸጋገር እንድመክርላት፣ ሴቶች እንዳያታልሉት፣ ሌሎች ሴቶች እንዳይወስዱባት እንደ እናት እንድጠብቅላት፣ እንድመክርላት እንጂ ሌላ ነገር አውርተን አናውቅም። በጣም ተናገሪ ቀልጠፋ ሲጀምር እንደርስበት አይደለ ሁሉንም ነገር። እሺ እሺ ከዛ በጭኝነት ታያየን እያወራን እያለ በመሀከልም እንደ ክፍተት ተፈጥሮ ወንድምየው ለኔ ደወለልኝና ያለውን ነገር እኔ ልጨራርስላችሁ፣ ቤተሰቦችንም ልጠይቅ፣ መሆን ያለበትን ነገር እኔ ልጨራርስላችሁ ብሎ አወራኝ። ይሻልኩት ቤተሰቦችንም ፍቃድ ጠየቀ ወንድሙ ምናምን። በዛን ታይም አባቴም ደግሞ ወንድም ጥሩ ልጅ ከሆነ ለትዳር ያው አካባቢያችን የተራራቀ ነውና የኔ ቤተሰቦች ብዙ ቅር ብሏቸው ነበረ። እኔም አውቃለሁ ቅር እንደሚላቸው አሳምናለሁ በሚለው ነው እንጂ ማለት ነው። እሺ እና ያው ትንሽ ቅር ብሏቸው ነበረ። ወንድም ተደጋጋሚ ሰው ይዞ ምናምን ደወለላቸው፣ ቤተሰቦችን አወሩ። ከዛ አላስ አባቴም ያው ወንድም ጥሩ ልጅ ከሆነ ለትዳር የሚኳኳኑ ከሆነ ባላህ ላይ አደራ የምሰጥህ ላንተ ነው ብሎ ለወንድም ይወገረን። ከዛ ደወለና እሱንም እኔንም ሁለታችንንም አነጋገረን። አባቷ አደራ ነው የሰጠኝና ባላህ ላይ መነጋገር ያለባችሁ ነገር ተነጋገሩት አለና ከዛ ያለውን ነገር አወራን። ምሳሌ መስፈርቱን እንደዚህ ነው፣ ይሄንን ነገር የምትወድልኝ ከሆነ አለ። እኔም ደግሞ እንደዚህ ነገር አለ፣ ይሄንን ነገር ምናምን ብዬ አወራሁኝ። ተማመን እሻልን አላስጨረስን ማለት ነው። በዛን ታይም እያወራን እያለ ሁሉንም ነገር ምናምን ነገር እያስተካከልን እያለ እኔ ካልናደረግ ምናምን አንቺም ዘንድ መጥቶ በአንቺ ቤት ላይቭ ላይ እንደምንጋባ ሳውቁኝ እየተዘጋጀሁኝ እያለ ተያዘ። ቃል ተግባብተን ማለት ነው። ወንድሙም አነጋግሯል። በዛን ታይም ሲያዝ ለወንድምየው ነገረው ተይዣለሁኝና ተይዟል ብለህና አሳውቃት አለ። ደወለልኝ። አሳውቃት ብሎ አየሁኝ። ኋላ ላይ እሱ ከነገረኝ በኋላ በሳምንቱ በተያዘ በሳምንቱ ደወለልኝ። በሳምንት ነው ስልክ ያገኘው። ከዛ አወራን ምናምን። እኔ ያው በዛው በቃሌ ነኝ፣ አንተ በቃልህ ከጸናህ አብሽላይዝህ ምናምን ነገር አልኩት። አወራን ያለውን ነገር። ከዛ ስልክ ባገኝ ታይም ምናምን ይደውልልኛል ምናምን እናወራለን። ወንድሙንም እየደወልኩ ጠይቀዋለሁ፣ ደውሎልሃል ወይ አዲስ ነገር አለ ወይ ምናምን በሚል ማለት ነው። ከዛ ያው ስልክ ሲሰጣቸውና ስልክ ሲያገኙ ያው አወራን እሱና እኔ በቃሌ ነኝ። መጀመሪያ ካልናገር የማላልፈው ነገር
በዛን ታይም ሳይያዝ በፊት ምሳሌ ተይዤ በህድ የሆነ ነገር ቢሆን እንዴት ነው ምናምን ብሎ አውርቶኛል። ምንም ችግር የለም ያኔ ያለውን ነገር ስለማቅ ሳውዲ ነሲብ ነው የሚያኖረን። ተይዘህም ብትሄድ እኔ አልከዳህም፣ ቃሌ ነው። አገርም ላይ ሰራለው ምትል ከሆነ ባለው ነገር አይተነው እንደሁኔታው ይሆናል። ምንም ችግር የለም አልከዳህም፣ ቃል አልኩት። ያንን እስር ቤት ስገባ አላሰኔ በቃሌ ነኝ አልኩት። ያለውን ነገር አወራን። እንደዛ ከሆነ በዛን ታይም ተመያዙ በፊት በጣም ነበር የጓጓው። እሱም በቃ ቤተሰቦችን ማሳመን እንደዚህ ምናምን እያለ ሲለኝ ኦኬ ትንሽ ጠብቀኝ አንዳንድ ማስተካከል ያለብኝ ነገር አለ ምናምን እያልኩት ነበር እኔ ማለት ነው። ያው እንደአጋጣሚ ሆነ ሲባለቅና ተያዘ። በዛን ካላስ እኔም በቃሌ እንደሆንኩ ሳሳውቀው ኒካ ማድረግ አለብን አንተ በቃልህ ከሆንክ እኔ ኢትዮጵያን ብትሄድ ያልከዳህም እዛም ሀገር የምትሰራ ከሆነ ብቻ ባለው ነገር ወስነን እኔ ተጎነነኝ። ግን እኔ የምፈልገው ሸሪያ በሚፈቅደው መልኩ ኒካ ማድረግ አለብን አልኩት። እሺ አለ፣ ተስማማ። ወንድምየው እንደዚህ ነው ምናምን ነገር ብዬ ሳማክረው መጀመሪያ እኔ ላገኘውና በውሳኔው እርግጠኛ መሆኑን አውቄ እሺ አለ። ከዛ አገኘው፣ አወሩ። በውሳኔ እርግጠኛ ነው ወይ ምናምን አለው። አሁን ያቋሜን ታውቅ የለም ወይ ምንም ችግር የለውም ኒካ አድርግልን አለው። ከዛ በቤተሰብ ምናምን ወንድሙ መጣ፣ ሸሪያ በሚፈቅደው መልኩ ኒካ አደረግን። አገር ገባ። አገርም እንደገባ አይዞህ አልኩት። እንደውም የመጀመሪያ ጊዜና አገር ሲገባ ማንሳት ይኖርብኝ አይኖርብኝ አላውቅም። የሰው ስም ብጠቅስስ እንደ ምሳሌ አድርጌ ወሰድኳቸው ሰዎች ስላሉ ፈቀደል አሉ። የሰው ስም ላይክ በመጥፎ ካልሆነ ኢትስ ኦኬ እና መጥፎ አይደለም። በዛን ታይም እሱ አንቺ ቤት ቀርቦ ታሪኩን ያወራ በሚስቱ የተከዳ ምናምን ስለሆነ እኔ በቃ ወደ ኋላ ማለት አልፈልኩም። ሁሉንም ነገር ተጎንህ ነኝ አብሽር ነው ያልኩት። ቤተሰቦች ራሱ በዛን ታይም እኔ ካላስር ምናምን እንደሆነ ስነግራቸው ቆይ እስኪ አገር ይግባና እኛ ምን እንተዋወቀውና ያለውን ነገር ቢሉኝ ላና ያልኩት። እኔ ካሁን በኋላ ቃሌ ነው አላህ ያለው ነው የሆነው። ስለዚህ በቃሌ ነው የምቀጥለው ብዬ ኒካ አደረኩኝና የመጀመሪያ ጊዜ ሀገር ሲገባ አሊ ወሎየው ስለሚስቱ እያወራ ነበረ ባለው ነገር ዙሪያ ምንድነው ብቻ ታርምኛለች እና ሚስቱ እንዲያመጣችው ስለሚስቱ መልካምነት ሲናገር አንቺ ደግሞ ያው ወደፊት እሱ ስላንቺ እንደዛ እንዲናገር ተመኘሽ። መመኘት ሳይሆን እንዲበረታ አገር ሂዶ ብዙ ተጎድቷል። ሁሉም ሰው ያውቃል። መጨረሻ መምጣቱ ስለማይቀር ሁሉም ሰው ስለሚያውቀው የተጎዳ ሰው ስለሆነ እኔ በነገራችን ላይ ያንቺ ቤት ነውና ውሎ በጣም የምጠነቀቅ ሰው ነበርኩኝ። ግን የመጀመሪያ ያመንኩት ሰው ቢኖር እሱ ነው። ለምንድን ነው ያንን ያመንኩት? በእርግጥ ጥፋት ሊኖርብኝ ይችላል ማመኔ ወይንም ሌላ ነገር አሳልፍ መስጠቴ፣ ግን የተጎዳ ሰው ነው አይከዳኝም ብዬ እኔ እንደውም እኔ ነበርኩኝ የሆነ ነገር ከኔ እንዳይፈጠር ክፍተት እንዳይፈጠር የሆነ ነገር እንዳልበድለው ወይንም የሆነ ነገር እንዳልሳሳት በጣም ነበር ጥንቃቄ የማደርገው እንጂ ተስምንም እንትን አልልም ነበር። እና በቃ ያንን እንደውም አሊ ወሎ እየሰራውን ስለሚስቱ ምናምን ተነጋግሮ የነበረውን አንቺ ማለሽ እዛ ላይ ወላ እየተቆረጠ ላኩለት ማለት በቃ እዛ ሄዶ እንዳይበሳጭ እንዳይናደድ ማን ጠርቶክ ነው? ስልክ እዚህ ጋር አልተነሳም ነበር። ሳትጠራ ራስክ መጣክ። እሺ ቀጥይ እህቴ። እና አይዞህ አልኩት። በቤተሰብ ላይ ሁሉም ነገር ያለቀልን ባለው ነገር ላይ በዛው በቃሌ ጸናሁኝ። ከዛም በቃ ኢትዮጵያ እንደወረደ ያው እኔ ደባልና እንደሚስት ነው። ወንድሙም ሲያነጋግረን ስለ ገንዘብም ጉዳይ ሆነ ስለ እቅዳችን ምናምን ያለውን ነገር አውርተናል። ስለዚህ በዛን ታይም ሀገር ሲገባ ብር ላኩለት። እሺ ቪዲዮ ያጥፋልኝና አውርቼ የራስን ሀሳብ መስጠት ይችላል። መጥቶ ነው ለማጥፋት ማርያም። አንቺ ቪዲዮ ላይ በረማሽ እሱ ደግሞ ቪዲዮ የማብራት መብት አለው እስካልተናገረ እስካላቋረጠሽ ድረስ እንዳታቋርጣት። ሳትስምክ ሳይጠራ የመናገር መብት የለቅም። ነፃነት እንድታወራ ባይነስ ይጀምራል። አዎ ግን ለመጣክ ማን ይጠራክ?
ለምን መጣክ? ማን ጠርቶት ነው? ቆይ ኧረ ስራ ላይ ሀቡቢት ተከሳል ሲሉኝ ይላሉ። አንዴ ሙናወር ነው ሚናወር ይላሉ። ነበር እንዴት አንተ መሆንክ ታወቀ? ከመስጊድ መጥቼ እሷ በኮሜንት ብዙ ሰው ቤት እየሄደች ስትሳደብ ስለነበር ብዙ ሰው ያውቃታል። ለዛ ነው እና ማለት ነው ከመስጊድ መጥቼ ወላሂ ጥቂያም ጋር ስራ ግብት እያልኩ ነው። ስትረስ እንዳትሆን ቪዲዮ አጥፋላት፣ ሚታርግላት ትጨርስ። እሺ ዙዙ ይቀጥይት የሚናገረውን ነገር ማንም ቤት ሂጅ ኮሜንት እንደጻፍኩኝ መረጃ ያመጣል። ይሄ ነገር መስጊድ ነገር ምን ይችላል? እሺ ሀቢቲ ነገር ገጠማ አንቺ ጨርሽ እስከ መጨረሻው የመናገር የምትፈልጊውን ሁሉ የመናገር መብት አለሽ። ነፃ ሆነሽ እግርሽን ሰቅለሽ ተናገሪ። እሺ ሀገር ገባ ያለውን ነገር አነግርሻለሁኝ። አቀርላ አድርገው ማለት ነው። ብር ላኳና ብር ላኩለት ብለሽ ነው ያቆምሽው? ብር ልኬለት ፓስፖርት ምናምን አንዳንድ ነገሮች የሚያስተካክልበት መጀመሪያ ያንን ተመላኪ በፊት ነው መሰለኝ ብቻ ቀኑ እርግጠኛ አይደለሁም። አንቺ ላይ ብላይ መጣ መጀመሪያ ጠየቀኝ። ምሳሌ እንዴት ነው አቋምሽ ምናምን ያለው ነገር ስለኝ እኔ የትም ቢሆን የትም ካንተ ጎን ነኝ፣ ምንም ችግር የለም ቃልቃለው በዛው በቃሌ ነኝ ያልኩት። እሺ አለ። አንቺ ቤት ላይ ብላይ መጣ ሊሄድ አንቺ ላይ ብላይ እንደሚመጣ ነገረኝ። አየሁት ላይ ብላይ ነው አንቺ ቤት ስለሆነ ነው አየሁት ያለው ነገር አወራችሁ ምናምን ታንቺ ቤት ተወረደ በኋላ ሪከርድ ያደረገልኝ እንዴ ነው ብሎ ቦይሱም አለ። ምን ብሎ ሪከርድ ቦይስ አለ ልክልሻለሁ። እሺ ምን ብሎ ነው ያደረገው? ልክልሻለሁ ይዛን ሰማንሽ ታሰሚያቸዋለሽ ለህዝቡ ማለት ነው። እሺ እና እንደዚህ ያለኝ ሪከርድ ማለ ያለብኝ ብር እንዲልክለትና አንዳንድ ነገር ገና ሀገር መውረዱ ስለሆነ ባንክ ማልከፈተ ምናምን በወንድም አካውንት ላይ ላኩልኝ። ኦኬ እኮ ቸገረኝ የምበለው አጣው ላኪልኛለሽ። ምን አለሽ? ለምንድን ነው ብር ይጠይቅሽ? ለምን አስተቆልካለሽ? ለፓስፖርት ለአንዳንድ ነገር ምናምን ማለት ነው። እሺ ፓስፖርትና እንደዚህ አስቸኳይ ካለሽ የሚልም አለ። ቦይስ ነው ልክልሻለሁ። አስቸኳይ ካለሽ ላኪልኝ አካውንት ላኪልሽ እንሰማት እኮ ብር ላኪልኝ። ለምን ብድር ነው ሰርች እንዴ ባልና እንደምስትኒ ልንተጋገዝም ቃል ስለተገባባን በወንድምየው ፊት በዛን ነው ይላኩለት። ኦኬ ያን ወንድምየው ሲያነጋግረን ያደራ ልጅ ናት አባቷ እንደዚህ ብሎኛል ባላላ ያደራ ስለጣለ መነጋገር ያለባችሁን ነገር እኔ ፊት ነው የምትነጋገሩ ሲል እሱ መስፈርት ያቀረበው ልጄን እንደ ልጇ ልትወድና ነው። እሺ ብዬ ታምን ተቀበላለሁ። እኔ ደግሞ ያቀረብኩት አንዳንድ ማስተካከላቸው ነገሮች ነበሩ በቤት ጉዳይ ምናምን የእንደዚህ ያክል ወር ደሞዝ ያስፈልገኛል እየነገርኩት ኦኬ ብሎ ተስማማ ማለት ነው። ይሄን ነው እንደዚህ ወር ያክል ደሞዝ ያስፈልገኛል ማለት የገዛ ደሞዝሽን ለወደፊት እንደሚያገባሽ ባልሽ እንደዚህ ያህል ወር ደሞዜ ለብቻዬ ይጠቀማለሁ ብለሽ ፍቃድ ትወስጃለሽ ማለት ነው። እሱ ብሎኛል መሰለሽ ባልና ሚስት እስከሆነ ድረስ የብቻ ያገል የሚባል ነገር የለም ብሎኛል በፊት ነው። እኔም ተስማምቻለሁ ያልኩሽ ማለት ነው። አሁን ባሌ እንዳይሰማ ፕሊስ። እኔ ከቲክቶክ ማገኘው በማስታወቂያ ማገኘውንም ለባሌ ያልሰጠውም ሂውማን ሄር እና ልብሶች፣ ጌጣጌጥ ምናምን ጫማ፣ ቦርሳ ነው የምገዛበት። አሁን ይሄን ከሰማ ደግሞ ብቻሽ እየበላሽ ይለኛል። ጥያቄ አለኝ። በሸሪዓው መሰረት ነው የተጋባነው ብላ ካለች ሸሪዓው እንደዚህ አይነት ነገር አያዝም። ስለዚህ ሸሪዓን አታስታኩ። እዚህ ልገልጽ ነው ሸሪዓ አትበይ። ያው እሱና እኔ ስንነጋገር በዛን ታይም ወንድሙ ሲያነጋግረን እሱም ሰርቶ እኔም ሰርቼ በአንድ ላይ ገንዘብ ልናደርግ ነው። ይሄንን አልወሽም። ኦኬ የእናንተ ስምምነት እኔ ግን አንድ ላይ ተማድረግ ሸሪዓው ሴት ሰርታ ለወንድ ብር ትስጥ አይልም። ሸሪዓው በፍጹም ግን የእናንተ ስምምነት አይደለም። እኔ እኮ ታዲያ በሸሪዓ ተጋባን እኮ ነው ያልኩት። ሸሪዓው ፈቅዶ ብር ሰጠው አላልኩም። በሸሪዓ በሐላል ታደረገ ማለት ነው። እሺ እና የወንድሙን አካውንት ላኩለት። ስንት ላክታ እንዴ? ቆይ እናቴ ቆይ አንዴ። እኔ እዚህ ቤት ልጆቹ ክፍሌ እየገቡ እስክሪብቶዬን አይንኩ ብያለሁ። በየቀኑ እስክሪብቶ ይጠፋብኛል።
ትናንትና ነው እሱ ተፋዛና አይ የመጀመሪያ እሺ ይቅርታ እሺ የወንበሬ ድምፅ ይደብራል እንትን ፈስቼ ምናምን እንዳይመስላችሁ ወንበሩ ድምፅ ነው እሺ ዙዙ የመጀመሪያው ዙር የላክሽው ስንት ነው 80 ሺህ ብር ነው 80 ሺህ ደረሰኛል ቦይስ አለኝ ላክልኝ የመጀመሪያ ዙር 80 ሺህ ላክሽ እሺ እንደገና ደግሞ ኋላ ላይ ያንን 80 ሺህ ብር ፓስፖርትና መንጃ ፈቃድ ጀመረ መሰለኝና ያው በሰዓቱ ላይ እጅ ላይ ብር እንደሌለውና ያለውን በእጅ የከፈለ ምናምን ነገረኝና 40 ሺህ ብር ላኩለት ሁለተኛ ከዛ አንቺ ላይ ብላይ መጥቶ ሁለተኛ ረዳት ሲል 40 ሺህ እሺ አንቺ ላይ ብላይ መጥቶ ህዝቡ ምን ይርዳው ምናምን ሲል 100 ሺህ ብር ይልሃል ያለኝ ሰው አለ አላለም ብሏል አስገብቷል 100 ሺህ እኔ እችላለሁኝ ሳይሆን ያልኩት ያው ባለው ነገር ኢትዮጵያም ከሆነ የተወሰነ ሰርቻ ሀገር ገብተን በአንድ ላይ እንደምንኖር መምጣትም ከሆነ በዛን ታይም ነው እንጂ ይሄን ያለ እችላለሁ ብዬ አላልኩትም ከዛ መጣናች ቤት እንደ ባልና ሚስት ስላሰብሽ እንደ ባልና ሚስት ስለምታይ አንቺ እሱን እንደ ባል ስለምታይ በቃ ሚስት ደግሞ ለባሏ ታደርጋለች ብለሽ የመጀመሪያ ዙር 80 ሺህ ሁለተኛ ዙር 40 ሺህ ሶስተኛ ዙር ደግሞ 100 ሺህ ላክሽለት ከዛ ቆይ እንዴት እንደላኩለት እንገርሽ አንቺ ቤት መጣና 100 ሺህ ብር ቃል ይገባልኝ አለ በፍሪ ቪዛ ከሆነ አለ አይደለም ግን አንቺ ቤት እንደሚመጣም አላወራኝም 100 ሺህ ብር ይጨዛ ልናገር ነው አላለኝም አንቺ ያንን ታወራች በኋላ ከላይ ከወረደ በኋላ ነው ቆይስ ያደረገልኝ ያው እንግዲህ 100 ሺህ ብር ከኛ ነው ምናምን ነገር ብሎ ቦይስን አለ ልትልሻለሁ ማለት ነው እሺ ስለዚህ አንዴ ሶስተኛ ዙር ላይ 100 ሺህ ጠቅላላ 220 ሺህ ማለት ነው አውጣሻል እስካሁን እሺ በዛን ታይም ያው እንደዚህ ያወራራን ነበር ፕሮሰሱን እስከሚጨርስለት ድረስ እየጠበቀ እያለ እንደዚህ ተወሰነ ይሄን በቅርብ ነው ዱባይ ከመሄዱ ቀደም ብሎ ነው የላኩለት ያው እጅ ላይ እንደሌለው ስጠይቀው ምናምን ያለውን ነገር ያው ኢትዮጵያ ኑሮ ውድነትም ስላለ ምናምን እጅ ላይ እንደሌለው ምናምን እና ካልሽ ማላኪልኝ ብሎ ደግሞ 40 ሺህ ብር ላኩለት አለ የደረሰኝ ሁሉ እንዴ ወደ ኋላ ተመልሽና ማሪ ሁለተኛ ዙር 40 ሺህ ብር እኮ ተመዘገበ ድጋሚ ሌላ 40 ሺህ ብር ሌላ ከ100 ሺህ በኋላ አራተኛ ዙር ላይ እሺ አራተኛ ዙር ወደ ዱባይ ሲመጣ አንዳንድ ነገሮች የሚገዛበት ነው ከመምጣት በፊት ነው እኮ ወዲያው ተላለቀለት ዱባይ ሊመጣ ሊዘጋጃ አንዳንድ ወደ ዱባይ ይዞ የሚሄደውን ነገር ሊገዛዛበት ነው 40 ሺህ ወይስ ለምንድን ነው ዘገጃጅበት ሳይሆን ያው በዛን ታይም ስናወራ ምናምን ነገር ያው በእጅ ላይ እንደዚህ እንደሌለውና እንደውም የመንጃ ፈቃዱን እንትን አላለም አላስተካከለ መሰለኝና 50 ሺህ ብር እኮ አለኝ ለሰውየው ሰጥቼዋለሁኝ ጓደኛዬ ስለሆነ ሰጥቼ እንደቀብድ ነገር ሰጥቶት መሰለኝ ኦኬ 50 ሺህ ብር አለኝ ካለሽ አሁን በእጅ ላይ ላኪልኝ አለኝ 40 ሺህ ብር ላኩለት የመጨረሻ ማለት ነው በአራተኛው ዙር 40 ሺህ ላክሽ በአጠቃላይ 260 ሺህ ላክሽ 260 ሺህ ከዛም ከመሄዱ በፊት እኔ የምቆይ ከሆነ ያለሽን አቅማችንሽን ለምታውቂው ዝምትለጭ ከሆነ ላይና ተገናኝተን እኔ የምቆይ ከሆነ እኔ ልጅ አንቺም ደግሞ እንደዚህ ተጀምሮልሽ እንሄዳለን አለኝ እሺ ብዬ ፕሮሰስ ጀመርኩኝ ኤምባሲ ማለት ነው እሺ ተመዘገብኩኝ ኦኬ በዛን ታይም እሱ ተፈጠነለትና ዱባይ ገባ ኦኬ ዱባይ ገባ ከዛ በፊት ኢትዮጵያን በአንዳንድ ነገሮች እንጋጫለን ያ ማለት ምንድነው የሆነ ለምሳሌ ወደ ደሴ እንዲሄድ ቪዲዮ ሰራ ያ ሴት ጋራ ማለት ነው ከሴት ጋር ዙዙ እንደውም ምን ያለው ሴት ጋር ቆይ ልነግርሽ ነው
ቪዲዮ ሰርቶ ከዛ በWhatsApp በመጣና ሪከርድ ያደረገልኝ እና ያየሁት ነበር። ዙዙ ያጎቴ ልጅ ናት። ቪዲዮውን አይተሽ ሌላ እንዳይመስልሽ ለቪዲዮ ነው ያጎቴ ልጅ ናት አለኝ። እሺ ምንም ችግር የለውም ግን ዲኤንኤ ተመርምረህ ታመጣለህ እያልኩ ሳቅበት እንደቀልድ ማለት ነው። ከዛ ደሴ እያለ ምናምን እንደዚህ የሆነ እሱ ቤት የሚለቀቁትን ቪዲዮዎችን ለቫይራል እንዲወጣለት የሚያደርገውን የሚሰራውን ቪዲዮ ነግሮኛል። ስለዚህ ከሱ ቤት የወጣ ነገር ሳይጠይቀዋለሁ እና ለምን ጠይቀው ታገኛለሽ? ዙዙዬ ከሱ ቤት የወጣ ነገር ማለት ምን ማለት ነው? ላይክ አይዶንት አንደርስታንድ እኔ አልገባኝም። ግልጽ አድርጊ። አሁን ለምሳሌ ሴቶች ጋር ቪዲዮ ተሰርቶ ሌላ ሰው ሲለቀው ጠይቀው አውቃለሁ። ሴቶች ሌላ ሴት ጋር ቪዲዮ ተሰርቶ ማለት ነው። እሱ ከሌላ ሴት ጋር ቪዲዮ ሲሰራ ቪዲዮ ሰርቶ ሌላ ሴት ጋራ ደስ ይላል። ለሌላ ልጅ ላከላትና እሷ ቤቷ ለቀቀች። በአንተ ቤት የምትለቀው ምንም አይነት ነገር ለቪዲዮ ነው ቫይራል እንዲወጣልኝ ነው ብለሃልና እቺ ከየት መጣ? እኔ ማለት ማናት ነገር ነው ከበሸሪ ሲጀመር የሆነ ነገር ሳይልክልታለሁኝ እኔ ያን ነገር የምልከው ለጭቅጭቅ ለነገር ሳይሆን ያው ማለት ማናት ነገር መልስ እንዲሰጠኝ እንዲያስረዳኝ ነገር ነው። በቃሽ። እሱ ግን ቅናት መቆጣጠር ምናምን እንደዛ ነው የሚወስደው። እሺ እንደዛ እያለ ተጣላን። በመሀል ሰው ገብቶ ምናምን አስታረቁን ማለት ነው። የሆነ ነገር በተፈጠረ ቁጥር በቃ ቶሎ ብሎ ስልክ ነው የሚዘጋው ስልሽ ማውራት አይፈልግም። አሁን አንድ ሰው ባልና ሚስት ወይንም ደግሞ ለሰው ተጣላሽ አይደለ ወይ ቆየት ብለሽ በማግስቱ ልትታረቂ ትችላለሽ፣ ወይንም ደግሞ አንድ ሰው ይቅርታ ካለሽ ልትመልሽ ትችላለሽ። እሱ ምንም ብትስቅለት አይመልስም፣ ጸጥ ነው የሚለው እና እኔ ለቤተሰብ አካል ተናግሬ ነው ያው ይቅርታ ብዬ ማለት ነው የታረቅነው። እኔም እንዳስታርቃችሁ እንደመጣሽ ነበር አስታርቃችሁ ነበር አይደል? መጣልሽ ነው እሱ። ከዛ እንደውም አንቺ ቤት ላይቭ ላይ እንደምንጋባ ሲነግረኝ እኔ ምንም ችግር የለም አንተ ፈቃደኛ ከሆንክ ግን እኔ በካሜራ አልወጣም፣ እኔ በቪዲዮ ሶሻል ሚዲያ መውጣት ስለማልፈልግ አልወጣም፣ ግን ተጎንህ አለሁኝ ምንም ችግር የለም ብየዋለሁ። ከዛም ደግሞ ስንነጋገር እሱናኔ በይዙዙ በሚለው አካውንት እሱ ቤት ከልጆች ስለነበሩ አብረን ስለምናወራ ምናምን ላይቫቸውን ከከፈቱ እንደዚህ ሸርም ሲያደርጉልኝ ስለምናይ ዙዙ በሚለው አካውንት እንዲጠቀም አልፈልግም ነበር በሰዓቱ። ለምን ስለው ማለት በቃ አይፈልግም፣ ሰው ይተናኮልሻል። ትናንት ሰዋራቸው የነበሩ ሰዎች መተው ሊረብሹሽ ይችላሉ፣ የሆነ ነገር እንዲሉሽ አልፈልግም ሲለኝ ምንም ችግር የለም እኔ ማለት በቃ አንተ መክሰስ የፈለገ አንተን የሆነ ነገር ማድረግ የፈለገ ሄዶ መክሰስ ይችላል። የሆነ ነገር ካለ ራሳቸው ሄዶ ማውራት ይችላሉ። እኔ ማንንም ቢሆን አይረብሸኝም። እማየው ያንተንና ያንተን ብቻ ነው እላለሁ እንጂ ያን ዙዙ የሚለውን አካውንት ራሱ እንዲቀይር ይፈልግ ነበር። በእርግጥ ብዙ ሰው አያውቅም። እንደውም እኔ አንቺንም መጥቼ ጠይቄሻለሁ፣ ይሄን ነገር አስቀይሞታል። ምንድነው የዛኔ ላይቭ ላይ ማግባት አይፈልግም ሰርቶ ወዲያው መክፈለው ብለሽ ነበር አይደል አቡ? ወይስ ሌላ ነው ያልባልሳሳት? አዎ ያን ነገር ቅንጭላቴ ላይ ጥያቄ ፈጠረብኝ። አቡ ሀቀኛ ናት። በዛ ላይ ደግሞ አላለም እንጂ እሷ ላይ ብላይ ልንጋባ ነው ብሎ ነግሮኛል። ሀቢባ እያወቀች ነው ይሄንን ነገር ማግባት አይፈልግም ማለት ወይስ ሳታቅ ነው ብዬ ነው ያንን ጥያቄ መጥቼ ጠየቅኩሽ። አዎ ምን የጠየቅሽኝ መተሽ ለመጀመሪያ ጊዜ ቁጥሬን ከወስደሽ እውነት እሱ አህመድ ነግሮሻል ወይ እኔና አህመድ አንቺ ቤት እንደምንጋባ ሰርጋችን አንቺ ቤት ላይ እንደሚሆን ነግሮሻል ወይ ብለሽ ለመጀመሪያ ጊዜ የጠየቅሽኝ እንደሆነ እንደነገረኝና እንዳልነገረኝ ልታጣሪ መጣሽ። አይዶን ቁጥሬን ከማን እንደወሰድሽ ከዛ አዎ እውነት ነው ነግሮኛል አላልኩሽ? እውነት ነው ብለሽኛል። አዎ እኔ ደግሞ መብት የለኝም የአንድን ሰው ፕራይቬሲ ሚዲያ ላይ የማውጣት መብት የለኝም። ሁለታችሁ ይፋ ሳታደርጉት እኔ ይፋ የማድረግ መብት ስለሌለኝ ነው። የዛኔ ሴቶች አግብተሃል ወይ ቆንጆ ነሽ ምናምን እያሉ ኮመንት ላይ ሲጽፉለት እሱ ድሃ ነው ማግባት ሳይሆን አላማው ሰርቶ ህይወቱን መቀየር ነው አላማው፣ ሰርቶ ልጁን ማሳከም ነው አላማው ያልኩት። እናንተ ቀድማችሁ ሚዲያ ላይ ያላወጣችሁትን
ፕራይቬት ላይፋችሁ እኔ የማውጣት መብት የለኝም። እናንተ ስታወጡት ነው አስተያየት የመስጠት መብት ያለኝ። እናንተ የደበቃችሁትን ነገር እኔ የማውጣት መብት የለኝም። ገባሽ? እና እኔ መጥቼ የጠየቁሽ ጥያቄ ስላደረብኝ ነው ማለት በቃ በፊት ያው እንደሚያሳውቅ እንደውም እኔ መውጣት አልፈልግም ብየዋለሁ፣ ግን ተጎናለሁኝ። አንተ ይሄን ነገር መስደስት ከሆነ አንተ በዚህ ነገር ላይ እንትን የምትል ከሆነ ምን ችግር የለም ተጎናለሁ፣ ግን እኔ ቪዲዮ ማለት ካሜራ ምናምን እንደዚህ ላይ ቁጭ ማለት አልችልም ከጎናለሁ ብየዋለሁኝና ያንን ነገር ጥያቄ የሚፈጠርብኝ ለምንድን ነው መደባበቅ ይፈልጋል ማለት እንዲታወቅ አልፈልግም ትዳሩ በይፋ። እኔም የመሰለኝ እንደውም ምንድነው የላኩልሽን ቦይስ አለ ትከፍቻለሽ የመጨረሻ ተጣላንበትና ምሳሌ በቃ የልጅ እናት ብሩን እንድትከፍል መግባቱን የሆነ ብሰማ የሆነ ነገር የምትቀይስ ምናምን ነገር ነበር የመሰለኝ። በራሴ ነው ይሄንን ወሰድኩት፣ እሱ ብሎኝ አይደለም ብቻ አላውቅም እንደዛና መዛም ባንዳንድ ነገር ለማለት የፈለግሽው ዙዙዬ መጀመሪያ ሪሌሽንሺፓችንን ይፋ የማያወጣው የሚደብቀው የቀድሞ ሚስቱ ያለባትን ዕዳ እንድትከፍል ፈልጎ ይመስለኝ ነበረ። አሁን ግን እንደተረዳሁት እሱ የሚደብቀው ለዛ ሳይሆን ሌላ ሴት ለመጥበስ እንዲያመቸው ለማለት ፈልገሽ ነው? አይ ሌላ ሴት ለመጥበስ እንዲያመቸው ነው አይደለም፣ ግን ለምን እንዲደበቅ እንደፈለገ አላውቅም። ሌላ ሴት ለመጥበስ ነው ምን እንደውም አህመድን በጣም ነው ለምን እንደማውቁት ታውቂያለሽ አንቺ ግን ነው የብዙ ሰው ታሪክ ሰማለሁኝ። በህይወቴ በጣም ጠንቃቃ ነበርኩኝ። ለመጀመሪያ ጊዜና ሰውን ያመንኩት አህመድን ነው። በቃ ሙሉ ልቤን የሰጠሁትና መቼም ቢሆን አይጎዳኝም። እንደውም አጠክሬው ከጎኑ ሆኜ በአንድ ላይ ሆነን ተቀይረን በቃ ይሁን እንደዛ ነው የማስበው። ገባሽ? ትልቅ ነገር ነበር የማስበው እንደዚህ ባጭር ምናምን ሳይሆን በቃ አይዞህ ብዬው ካለበት ነገር ተነስቶ ይህን ነገር ደግሞ ያደረኩት የተጎዳ ሰው ስለሆነ እውነተኛ ታሪኩን መጥቶ ስለተናገረና ሁሉም ነገር ያወራው ነገር እውነት ስለሆነ ነው። እና ዱባይ ገባ፣ እኔ ፕሮሰስ ጀመርኩኝ። ከዛም ላይቭ ላይ እንግዲህ ብዙ የምሳሳታቸው ነገሮች ነው የምሳሳታቸው ሲል የረሳኋቸው ይኖራሉ ምናምን። የመጀመሪያ ነው እንደዚህ ብዙ ሰው ባለበት ነው ራስ እንትን ስልና ሳወራና በውስጥ ጻፍልን በውስጥ መልስልን እንደዚህ ነው ምናምን ሲሉ ጠየቁት። እኔ ኢትዮጵያም እያለ ምንድን ነው ማለት እንዲያስረዳኝ ነው እንጂ እንደዚህ እሱን የሚረብሽ እሱን መጨቃጨቅ እንደውም ወላሂ በጣም ነው አላህ ምስክሬን በጣም ነበር መሳሳለት። እንዲከፋው አልፈልግም ነበር የተጎዳ ሰው ነው ብዬ ስለማስብ በቻልኩት አቅም እንዲደሰት ነበር የምፈልገው። እና ላይቭ ላይ ዱባይ እንደመጣ ላይቭ ላይ ገብቶ በውስጥ ኢንቦክስ መልስልን ምናምን ሲሉ ሁሉም ሰው በውስጥ ይላል ምንድን ነው ምናምን ነገር ስለው አይ የመጣሁትን መንገድ እየጠየቁኝ ነው እና ደግሞ ቪዲዮ እንደዚህ የጠፋ ሰው አፈልግም እያሉ በዛ ነው። እንደውም እኮ እኔ ላይቭ ላይ እንዳትመጪ የምልሽ ይሄን ነገር እያየሽ እንድትረበሽ ስለማልፈልግ ነው ምናምን ነገር አለኝ። ኦኬ እሺ በቃ ይቅርታ፣ ያው እኔ ይሄንን ነገር የምጠይቅ ሌላ ነገር ሳይሆን ምንድነው አሁን የሆነ ነገር ስታይ ምንድነው ምናምን ብለሽ ትጠይቃለሽ። እኔ በዛን አይነት አንግል ነው የምጠይቀው። እሱ ግን መጨቃጨቅ፣ ጠብ፣ ቅናት ምናምን ነው የሚመስለው። ማለት የሆነ ነገር ስታይ ካልጠየቅሽ ጠይቅ ነው መልስ የምታገኘው። እንደዚህ ነው ብሎ መጠየቅ እኮ መጨቃጨቅ አይደለም አለ አይደል? አሁን ምሳሌ እኔ ቢጠይቀኝ እነግረዋለሁ እንዲህ ነው ብዬ አስረዳዋለሁ። እና ለመጀመሪያ ጊዜና ባለትዳር ብሎ የተናገረው አንድ ጊዜ ላይቭን ከፍቶ ጓደኞች ምናምን ነበሩና በቃ ዳሩት ምናምን አግባ ምናምን ሲሉ አረኔ ባለት እንዳለው ስለሚያውቅ ይሄ ነገር እንደሚያስቀይመኝ ስለሚያውቅ እሱ ላይ ብላይ እንዳለው ስለሚያውቅ ባለትዳር ነኝ ብሎ ሲል ትንጫጭበት ምናምን እንደዚህ ሲሉ ሁላቸውም በቃ ወሬ ቀስ አደረገ። እኔ እንዲል የምፈልገው እሷ ናት ሚስቴ ብሎ ሚዲያ እንዲያወጣኝ ሳይሆን ለምሳሌ አንድ ሰው ሲጠይቅሽ ስለ ግል ጉዳይሽ አለማውራት ትችያለሽ፣ ወይንም ደግሞ በህይወትሽ ሰው እንዳለ ስለውም የነበረው ይሄንን ነው። በህይወት ሰው እንዳለና ደግሞ ከፈለገ ባለትዳር ብሎ እንዲዘጋ ነው ፈልገው እንጂ ሚዲያ አውጣኝ ፖስት አድርገኝ ምናምን አይደለም ፈልገው። ያንን ነገር መጀመሪያ ነግሬዋለሁ። ሚዲያ ምንድነው አልፈልግኝ ማለት ነው። እንደውም አንድ ጊዜና ካልናገር ያለፍኩት አንቺ የምትፈልጊው መታወቅ ነው። መታወቅ ከፈለግሽ ከኔ የበለጠውን ታዋቂ ሰው አግቢ ብሎኛል ማለት ነው።
እንደዚህ ሲለኝ ራሱ መታወቅ አይደለም የምፈልገው። ግን አንድ ሰው ባለትዳር መሆን ወይንም ደግሞ ሚስት አለኝ ብለህ ባትል በህይወት ይሰዋል ወይ ሰዎች ሲጠይቁ እንዳርስ አግባን ምናምን እያሉ ይጽፋሉ ላይ ማለት ነው። እህቴ ልዳር እንደዚህ ነው ምናምን ሲሉ አንድ ሰው በህይወት ይሰዋል ወይንም ባለትዳር ነኝ ወይንም ደግሞ ያንን ነገር አለማንበብ አለመመለስ ይችላልሽ ማለት ነው። እና በዛ እያለ የመጨረሻው የተጣላ ነው። ምልክት ላደርግልሽና ቦይስን ትከፍቻ ወይ እኔ ማለት ብዙ ማውራት ስለማልችል ብዙ ካወራን ትንሽ ስለቆየ እንዲመጣልኝ እንትን በይልኝ ሚስኮል አድርጊልኝ ወይም የሆነ ነገር ጻፍልኝ እንዲመጣ ከላይ ታውቂያለሽ። ቁጥሬን በእርዳታ በምን በተለያየ ሰው ስለሚወስድ በጣም እንትን ሆኗል። 1100 ብታምኑ 1199 ያልተከፈተ ሜሴጅ አለ ብላችሁ ታምናላችሁን? አታምኑ። እሺ ሃይ በይ አቡዬ አንቺ ምን ታደርጊውና ሃይ ብዬሻለሁ ወይንም ቮይስ እንትበይና ከዛ ጨርሳለሁ። እዛ ቮይስ ላይ የምጨምረው ነገር ስላለኝ ታዳምጪዋለሽ። ለአንድ ጊዜ ያደረግልኝ አንቺ ነው የመጣሁት ምንድነው? ሃይ በይ ዘምዘም ያይ ጊዜ ሚስት መጣልኝ